بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه لجامعها الشيخ عبد الله القرعاوي رحمه الله تعالى الواجبات المتحتمات المعرفة على كل مسلم ومسلمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى: وأدلة هذه الشروط من كتاب الله تعالى ومن سنة رسول الله صلى الله عليه وعلى آله وسلم. يعني የላ ኢላሃ ኢለላህ ማለት መስፈርቶች ሸኺያው ትላንትና ማለት እንደተመለከተነው ሽሩጡ ላ ኢላሃ ኢለላህ ወደ 7 መስፈርቶች አሉ። 8ም ያደረሷቸው አሉ ብለናል። 7 መስፈርቶችን አይተን ነበር። አሁን ደግሞ አዲለቱ هذه الشروط من كتاب الله تعالى ومن سنة رسول الله صلى الله عليه وسلم አሉ። ቢማዕና መረጃው ካሉ መረጃችን ከቁርአን ያኒ ማለት ነው። እነዚህ 8 መስፈርቶች ከቁርአን መረጃችን ከሐዲስ መረጃችን ብለን አይተን ነበር። يقول الشيخ رحمه الله ومن السنة نعم ودليل اليقين تلانتنا مالتنا علم የሚባለው ነገር እኔ ዕውቀት ማለት شرط من شروط لا اله الا الله ለመሆኑ ከቁርአን ከሐዲስ ማለት ነው ተመልክተናል። ከቁርአን ከሐዲስ ማኑ ተመልክተናል شرط ለመሆኑ ማለት ነው። ودليل اليقين ሁለተኛው ደግሞ الشرط الثاني اليقين وهو كمال العلم بها المنافي للشك والريب ብለን አይተናል። يعني ما نسويه لا اله الا الله የሚለው አካል لابد ان يكون متيقنا እርግጠኛ መሆን አለበት። እሱ ምንድነው? ከማሉ ለዕልም ቢሃ በሷ በላ ኢላሃ ኢለላህ ሙሉ የሆነ ዕውቀት ሊኖረው ይገባል። المنافي للشك والريب يعني شክና ጥርጣሬንና يعني መሻከክን መጠራጠርን ውድቅ የሚያደርግ የሚነፈይ የሆነ يعني ማለት ነው የቂንነት መኖር አለበት ብለን ነበርና ከዛ ምን አሉ ሸኺየው ወደሊሉ መረጃው اليقين የቂን ማድረግ እርግጠኛ መሆን ሸርጥ ለመሆኑ ከላ ኢላሃ ኢለላህ መስፈርት ለመሆኑ መረጃው قوله تعالى የአላሁ ሱብሓነሁ ወተዓላ ቃል ነው አሉ። من على الله تبارك وتعالى قرآن لي إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون بل الله تبارك وتعالى إن قرأ قرآن لي من على إنما بچنا چوكو المؤمنون آمنوا چوكو بچنا چوالو أداة حصر وقصر ناتنا إنما المؤمنون آمنوا چوكو بچنا چوالو አማኝ የሚባሉት ከዚህ በኋላ በሚመጣው ባህሪ የተገለጹት የሆኑት አካላቶች ናቸው እንጂ ቢማዕና ማኑ ከነዚያው ከሚጠቀሱ ባህሪዎች ላይ አንዱ ካገለለ አማኝ አይደለም ማለት። ስለዚህ ኢነመል ሙእሚኑና አማኞች እኮ ብቻ ናቸው። ማን الذين እነዛ ናቸው አመኑ ያመኑት የሆኑት አካላቶች ናቸው። ቢላሂ በአላህ ያመኑት የሆኑት አካላቶች ናቸው። ወረሱሊሂ እንደዚህ ደግሞ በመልእክተኛው አለይሂ ሰላቱ ወሰላም ያመኑት የሆኑት አካላቶች ናቸው። ثم ከዛም ደግሞ ለም የርታቡ ያልተጠራጠሩ يعني ለም የሽኩ ማለት ነው። የርታቡ ማለት يعني ለም የሽኩ ያልተጠራጠሩ የሆኑት አካላቶች ናቸው። ካመኑ በኋላ يعني بعد إيمانهم بالله ورسوله በአላህና በመልእክተኛው ካመኑ በኋላ ጥርጣሬ ያልተፈጠረባቸው ሸክ ከፈጠሩሳ يعني ይሄ ሰውየው ሙናፊቅ ነው የሚሆነው ማለት ነው። ነዑዙ ቢላህ። ስለዚህ الذين آمنوا እነዛ አማኞች ናቸው። بالله ورسوله በአላህና በመልእክተኛው ያመኑት ሰዎች ናቸው። ثم ከዛ በኋላ يعني بعد إيمانهم بالله ورسوله በአላህና በመልእክተኛው ካመኑ በኋላ ለም يرتابوا يعني ለም የሽኩ ማለት ነው። ያልተጠራጠሩት አካላቶች ናቸው። ካመኑ በኋላ ጥርጣሬ ያልተፈጠረባቸው በእምነታቸው። ከዛ ወጀሃዱ ትግል ያደረጉ የታገሉ ቢአምዋሊሂም በገንዘቦቻቸው ትግል ያደረጉ ማለት ነው። በገንዘቦቻቸው ትግል ያደረጉ ማለት ነው። ጂሃድ ቢልአምዋል ማለት ነው ለኸይር ነገር ማዋል ያኒ መስጂዶችን ለመገንባት መድረሳዎችን ለመገንባት የተለያዩ ኸይር ነገራቶችን ለመስራት ገንዘብን ማውጣት ምን ይባላል? ሐታ ለዕልም ራሱ ለእውቀት ያኒ ማኑ መክፈል ይሄ ነው ሙጃሃዳ ቢልማል በገንዘብ ትግል ማድረግ ማለት ነው። ስለዚህ ወጀሃዱ ቢአምዋሊሂም በገንዘባቸው ማለት ትግል ያደረጉ አካላቶች ናቸው አማኞች ማለት አለ። ወአንፉሲሂም ከዛም ደግሞ በነፍሶቻቸው በነፍስ መታገል ማለት ነው። ቢማዕና ቢልሽቲራክ ፊል ማዕረካ ላይ ጦርነት ላይ ሄዶ መሳተፍ ሰይፍ ይዞ ያኒ ግንባር መግባት ይሄ ጂሃድ ቢነፍስ ይባላል። በነፍስ ማለት ነው። በነፍሶቻቸው የተዋጉት ሰዎች ሲቀሩ እነሱ ናቸው አማኞች ማለት ፊ ሰቢልላህ በአላህ መንገድ በነፍሶቻቸው በገንዘቦቻቸው ትግል ያደረጉ ማለት ነው። ስለዚህ እዚህ ምን ነው ጂሃድ በነፍስ የሚተረጋል በገንዘብ የሚተረጋል በመላስ የሚተረጋል ማለት ነው። ልክ ኹድ አቂዳ ላይ እንደቀራ ነው ማለት ነው። ፊ ሰቢልላህ የሚሆነው ደግሞ ጂሃዱ ያኒ ማኑ ሰውየው ትግል የሚያደርገው በገንዘቡም ሆነ ወከዳሊከ በመላሱም ሆነ
ዳዕዋ በማለት የተለያየ ነገር በማድረግ ቅርአት በማቅራት ይሄ ጅሃድ ቢልሊሳን በምላስ ትግል ማድረግ ይባላል። ወከዛሊከ በሰይፊ ደግሞ በጅሃድ በነፍስ ሂዶ መዋጋት የሚባለው ነገር ያኒ ፊ ሰቢልላህ የሚሆነው ያኒ ምን ሲያደርግ ነው ንያው ሊተኩነ ከሊመቱላሂ ሂየል ዑልያ ወከሊመቱ ለዚነ ከፈሩ ሂየ ሱፍላ የአላህ ንግር የበላይ እንድኮን ብሎ አስቦ ወከዛሊከ የነዚህ የካዱት ሰዎች ንግር የበታች እንድኮን ብሎ አስቦ የታገለ የሆነ አካል ነው እንጂ ለፖለቲካ ለስልጣን የተዋጋ ከሆነ ይሄ ማለት ነው ጅሃድ አይባልም ማለት ነው። እና እነሱ ሰዎች ናቸው አለ ኡላኢከ እነዚህ አካላቶች ይህን ስራ የሚሰሩት አካላቶች ሁም እነሱ አልሳዲቁን ያኒ አሳዲቁነ ፊ ኢማኒህም በእምነታቸው ላይ አመና ቢላሂ ወረሱሊህ በአላህና በመልእክተኛው አምነናል ባሉት እምነት ላይ ትክክለኛዎቹ እነዚህ ናቸው አለ። ትክክለኛዎቹ እውነተኛ ትክክለኛ አማኝ ማለት እነዚህ ናቸው አለ። ሁም ሳዲቁን እነዚህ ናቸው እውነተኞቹ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ከዛ ሸኽየው ምን አሉ ፈሽተረጠ ያኒ ፈሽተረጠ አላህ ማለት ነው መስፈርት አደረገ። ፈሽተረጠ ማለት መስፈርት አድርጓል እዚህ አንቀጽ ላይ ፊ ውስጥ ማለት ነው ሲድቂ እውነተኛ በመሆኑ ኢማኒሂም እምነታቸው በትክክል እውነተኛ ለመሆኑ ቢላሂ ወረሱሊሂ በአላህና በመልእክተኛው የማመናቸው እምነታቸው ትክክለኛ ለመሆኑ መስፈርት አድርጓል። ምንም መስፈርት አድርጓል። ከውነሁም ያኒ ፈሽተረጠ ከውነሁም መሆናቸውን መስፈርት አድርጓል። ሰዎቹ በአላህና በመልእክተኛው ማመናቸው እምነታቸው ያኒ ትክክለኛ ለመሆኑ ዘንዳ መስፈርት አድርጓል። ምንን ከውነሁም መሆናቸውን መስፈርት አድርገዋል። ለም የርታቡ ያኒ ያልተጠራጠሩ ማለት ነው። ለም የርታቡ ማለት ነው። አይ ማለትም ለም የሹኩ ብሎ ፈሰረው። አረበኛን ወደ አረበኛ ሲተረጎም ማለት ነው። ለም የርታቡ የሚለው ትንሽ ራቅ ስለሚል አይ ለም የሹኩ ብሎ ፈሰረው። ለም የርታቡ ማለት አይ ለም የሹኩ ያልተጠራጠሩ መሆን አለባቸው በእምነታቸው ላይ ማለት ነው። ጥርጣሬ መፈጠር የለበትም ማለት ነው። አይ ማለትም ማለት ድጋሚ ሲያብራሩት ለም የሹኩ የሚለውን ሲያብራሩ ማለት ፈአማ አሉ አልሙርታቡ የሚጠራጠር የሆነ አካልማ በእምነቱ ጥርጣሬ የሚፈጠርበት አካልማ አመነ በኋላ እንደገና ደግሞ ጥርጣሬ ከፈጠረ ፈሁወ ይህ አካል ሚነል ሙናፊቂን ከሙናፊቆች ይመደባል። አስመሳይ ከሆነው ከሙናፊቆች ውስጥ ይመደባል አሉ። ሚነል ሙናፊቂን ያኒ ከሙናፊቆች ይመደባል። ይሄ ሰውዬ ሙናፊቅ ነው፣ አስመሳይ ነው እንጂ በትክክል አመነ አይባልም ብለው ተናገሩ ማለት ነው። ነዑዙ ቢላሂ አላህ ይጠብቀንና ማለት ነው። ወሚነ ሱነቲ ከሐዲስ ደግሞ ማለት ነው። ሚነ ሱነህ ሲባል ከቁርአን አየን አይደለ? አሁን እዚያ ምን ثم لم يرتابوا ያልተጠራጠሩ ምንድን ነው? አይቀኑ ማለት እኮ ነው። ተቃራኒው ያኒ አትጠራጠሩ ማለት ምን ማለት ነው? እርግጠኛ ሆኑ ነው። ስለዚህ እርግጠኛ መሆን ያስፈልጋል ማለት ነው። ወሚነ ሱነህ ከሐዲስ ደግሞ ያኒ ሸርጥ ለመሆኑ የቂን የሚባለው ነገር ሸርጥ ለመሆኑ ከሐዲስ መረጃችን አልሐዲሱ ሐዲስ ነው። አሳቢቱ የጸደቀ የሆነ የተረጋገጠ የሆነ ሐዲስ አለ في الصحيح يعني مالتنا الصحيح لا يصدق الزجبال في الصحيح يعني في صحيح مسلم إمام مسلم بزجبونا بستلفوا بهون حديث عن أبي هريرة رضي الله عنه كأبو هريرة رضي الله عنه يتسلل فيهن هذه ثالة أبو هريرة بستلفوا بهون حديث من إلى أبو هريرة رضي الله عنه من إلى قال بلوالو قال رسول الله صلى الله عليه وسلم ملكتني صلى الله عليه وسلم بلوالو على من أبو هريرة مرتنا من قالوا راساتشو أشهد أن لا إله إلا الله وأني رسول الله قالوا أشهد أمسكر اللهني أن لا إله إلا الله أي لا معبود بحق أو حق إلا الله بأونت بحق مالت من ملك يلم الله بتشانجي عند الله بتشانجي بأونت بحق من ملك يلم بي مسكر اللهني قالوا وأني أنم دمو رسول الله يا الله ملك تنيا بمهني مسكر اللهني أنم تككلنيا يا الله ملك تنيا بمهني مسكر اللهني قالوا كذا مالو قتلوا لا يلقى الله بهما عبد غير شاك فيهما إلا دخل الجنة لا يلقى أي جنايم الله نكو أي جنايم بما أنا أي موت مالتنا اللهم جنايمات مموت مالتنا بهما أي بهذين الشهادتين بالنزي بولوتوش مسكروش مالتنا بالنزي بولوتوش مسكروش بمن أشهد أن لا إله إلا الله وأني رسول الله بمثلوا مسكركو النزي مسكرو مالتنا أي جنايم እነዚህን ተናግሮ አይሞትም عبد عند ባሪያ አይሞትም ማለት ነው። غير ውጭ ሆኖ ማለት ነው። ታዲያ ያኒ መናገር ብቻ ሳይሆን غير ውጭ ሆኖ ሻኪን ከመጠርጠር ውጭ ሆኖ ማለት ምንም ሳይጠራጠር ማለት ነው። فيهما አይ በሁለቶቹ ምስክሮች ማለት ነው። فيهما ማለት አይ في الشهادتين أشهد أن لا إله إلا الله وأشهد أن محمدا رسول الله በሚለው ምንም ሳይጠራጠር ከመኒ ማለት ነው። በእነዚህ ነገሮች አይገናኝም ኢላ ቢሆን እንጂ دخل የገባ ቢሆን እንጂ አልጀነተ ጀነትን የገባ ቢሆን እንጂ እንደው በእነዚህ በሮቶች ምስክሮች እኮ መስከሩ አይሞትም ማለት ነው። ሰውየው እነዚህ መስክሮ እነዚህ ነገሮች ተናግሮ ከሞተ ያው ጀነት የገባ ቢሆን እንጂ አሉ። ባይሆን በምን መስፈርት غير شاك فيهما
ገይረ ውጭ ሆኖ ሻኪን ከመጠርጠር ውጭ ሆኖ ፊህማ በእነዚህ በሁለቶቹ ከጠረጠረሳ ይህ ሰውዬ እምነት የለውም ማለት ነው። ናም ጀነት አይገባም ማለት ነው። ወፊ ሪዋየትን በሌላኛው ዘገባ ምን ብሏል? ላ የልቀ ላህ ቢሂማ ዓብዱን ገይረ ሻኪን ፊህማ ፈዩሕጀበ ዐኒል ጀነቲ ብለዋል። ላ የልቀ ላህ አላህን እኮ አይገናኝም ቢሂማ በእነዚህ በሁለቶቹ ምስክሮች ዓብዱን አንድ ባሪያ እኮ አይገናኝም ገይረ ውጭ ሆኖ ማነው ሻኪን ከመጠርጠር ውጭ ሆኖ ምንም ሳይጠረጥር ፊህማ በእነዚህ በሁለቶቹ ምስክሮች ምንም አይነት ጥርጣሬ ሳይኖረው አላህን አይገናኝም እርግጠኛ ሆኖ ማለት ነው። ፈዩሕጀበ የተጋረደ ሆኖ አይገናኝም። ነቃ በሉ እዚህ ላይ ፈዩሕጀበ ማለት እንዲሁ የተጋረደ ሆኖ አይገናኝም። ዐኒል ጀነቲ ከጀነት የተጋረደ ሆኖ አይገናኝም ማለት ምን ማለት ነው? በቃ ጀነትን አይጋረድም። ከሞተ ያው ጀነት ይገባል ማለት ነው። ምንም በሱና በጀነት መካከል ምንም አይነት ግርዶሽ የለም፣ የሚጋርደው ነገር የለም እና የተጋረደ ሆኖ አይገናኝም እያሉ ነው። ቢማዕና የተጋረደ ሆኖ አይገናኝም፣ የሚጋርደው ነገር የለም፣ ቀጥታ ይገባል ጀነትን ብለው ተናገሩ ነው። وعن أبي هريرة رضي الله عنه أيضا أبو هريرة باستلفوا بهن حديث هون ملس سبلن أبو هريرة باستلفوا حديث يعني أيضا ملس سبلن ما لما مارتنا قدم من دالنا مارتنا قدم حديث استلفوا مانو أبو هريرة مارلا أهون أبو هريرة من على من حديث طويل رزم هنا حديثنا حديث أبو هريرة استلفوا هون حديث رزم هنا حديثه من حديث كحديث طويل رزم كونه حديث لي يتناقرون الجرالة إذا حديث من إنه حديث رزم حديث ያኒ አቡ ሁረይራ ምን ይላል መሰላችሁ? አንድ ቀን ከመልእክተኛው አለይሂ ሰላቱ ወሰላም ዙሪያ ተቀምጠን ነበረ። ያኒ ከኛ ውስጥ አቡበክርም ዑመርም ነበሩ። ከሆኑ ጀማዓዎች ጋር መልእክተኛው ሰለም ጋር ተቀምጠን ነበር አለ። ከዛ መልእክተኛው ሰለም ብድግ አሉና ሄዱ ማለት ነው፣ ተተውነ። ከዛ በኋላ ዘገየብን፣ ቆዩ፣ ብንጠብቃቸው ቀሩ። ከዛ በኋላ ያኒ ፈራን፣ ከኛ ማነው እርቆ እያለ የሆነ አደጋ እንዳይደርስባቸው በጣም ከዛ ደነገጥና ብድግ ብለን ደንግጠና እስኪ እንፈልግ ወዴት ሄደው ነው ብለን ተነሳን አለ። ከዛ እኔ ብድግ አልኩኝና መጀመሪያ የቆምኩት እኔ ነበርኩ አለ አቡ ሁረይራ ማለት ነው። ከዛ መሐመድ ሰለምን መፈለግ ጀመርኩኝ። ስፈልግ የሆነ አትክልት ውስጥ አገኘኋቸው አለ። ያኒ حتى اتيت حائطا للانصار لبني نعم ነጃር በነጃር ለሚባሉት ሰዎች የሆነ ለአንሷሮች የሆነ ያትክልትን ቦታ አየሁኝ እዛ ማለት ነው። እዛ ስገባ አገኘኋቸውኝ። ከዛ በኋላ ያኒ በር ፈለኩ ሊገባ ምንም አይነት በር አላገኘሁም ማለት። ከዛ በኋላ ያኒ ማለት ነው በሆነ በአጥሩ የሆነ ሽሉካ ቦይ ነገር አለ የሆነ ውሃ የሚገባበት በዛ በቦዩ እንደዛ ተሽሉኪ ገባሁኝ አለ። ስገባ ያኒ ማለት ነው መልእክተኛውን አለይሂ ሰላቱ ሰላም ያገኘኋቸው። ከዛ ምን አሉ ያኒ ማለት ነው አቡ ሁረይራ ነህ ብለው አሉኝ አለ። ከዛ አዎ አቡ ሁረይራ ነኝ ብዬ አልኳቸው አለ። ከዛ ምንድነው ጉዳይ ምን አመጣህ ብለው አሉኝ አለ። ከዛ ቁልቱ አይ እኛ ጋራ የማይመጣሁት በእኛ መካከል ቁጭ ብላችሁ ነበር። ከዛ ቀራችሁ። ስቀሩ ተነስ ደንግጠንኛ የሆነ አደጋ እንዳይደርስባችሁ ብለን እኔ ደንግጠን ወጣን ፍለጋና እኔ መጥቼ ነው መጀመሪያ ደንግጬ የመጣሁት እኔ ነበርኩና እኔ ያገኘሁ ብሎ አላቸው። ከዛ በኋላ ያኒ ነገራቸው። ይሄም መጥቼ አትክልቱ ላይ በራጥቼ እንደገና ተሾልኬ ነው የገባሁት ምናምን ብሎ ነገራቸው። ከዛም ያኒ ማን ነው መልካም ሰለም ጫማቸውን ሰጡትና ከዛ ምን አሉት ያኒ ማለት ነው ሁለት ጫማቸውን አውልቀው ሰጡትና እሱ ጫማ የለው ነበርና ለብሶ ሂድ አሉት። አሁን በእነዚህ ጫማዎች ሂድና ስከድ ማለት ነው። እና አቡበክርና ዑመር ነበሩ አይደል ዳር ላይ እየፈለጉ አሁን የምታገኛቸውን አሉት። ቀጥለው ሂድ አሉትና መለቂተ ብለው ተናገሩት። ፈመለቂተ ያገኘውን አካል አሉት። መለቂተ መን አካልን ለቂተ ያገኘው የሆነውን አካል አሉ። አሁን ሐዲሱ ላይ መጥተናል፣ ተከታተሉ እዚህ ላይ ኢዘን ሐዲስን ጠው የሚለው አሁን ያወራ የነገርኳችሁ የሆነ ሐዲስ ነው። መለቂተ ያገኘው የሆነውን አካል ሚን ወራኢ هذا الحائط ሚን ወራኢ ከበስተጀርባ ያገኘው የሆነውን አካል هذا الحائط ከዚህ አትክልት በስተጀርባ ያገኘው የሆነን አካል ምን ያደረገ የሽሃዱ የሚመሰክር ሆኖ አላ ኢላሃ ኢላላህ ከአላህ ውጭ በእውነት በሐቅ የሚመለክ ጌታ የለም ብሎ እየመሰከረ ያገኘው የሆነውን አካል ሙስተይቂነን እርግጠኛ ሆኖ ሳለ ባይሆን ሙስተይቂነን እርግጠኛ ሆኖ ሳለ ቢሃ በዛች በምስክሩ ቀልቡ እርግጠኛ ሆኖ ቀልቡ ማነው ልቡ ነው ቀልቡ እርግጠኛ ሆኖ ሳይጠራጠር እርግጠኛ ሆኖ እየመሰከረ ካገኘው ፈበሽሩሁ ቢልጀነቲ ብለው ተናገሩ። ፈበሽሩሁ አበስረው አስደስተው ቢልጀነቲ በጀነት አበስረው አንተ የጀነት ነህ ጀነትን ትገባለህ ብለህ ማኑ ንገራቸው። መሐሰለም አበስረዋል የጀነት ነህ ብለህ ንገረው ብለው ማለት ነው ያኒ ማለት ነው ነገሩት። ከዛ ምን ይላል ያኒ ሐዲሱ ረዘም ነው። ሰህድ መጀመሪያ ያገኙት ዑመርን ነበር አለ። ከዛ በኋላ ማነው
ጠየቀኝ። እቺ ደግሞ የለበስካቸው ጫማ የማን ናቸው ብሎ ጠየቀኝ። ከዛ አይ እቺማ የመሐመድ ሰለም ጫማዎች ናቸው ያኒ ወደ ያኒ ማለት ነው ልከውኝ ነው እንካ ይሄን ጫማ ለብሰህ ሂድና ያኒ ማኑ ንገራቸው። ከዚህ በኋላ ማለት ነው አሽሃዱ አላ ኢላሃ ብሎ እየመሰከረ እርግጠኛ ሆኖ በቀልቡ እርግጠኛ ሆኖ እየመሰከረ ካገኘው በጀነት አበሰሩ ብለው ልከውኝ ነው ብዬ ነገርኩት አለ። ከዛ በኋላ ማለት ነው ያኒ በጣም የሚገርም የሆነ ማለት ነው ያኒ ማኑ ንግግር ተናገሩ ማለት ነው። ያኒ መጨረሻ ላይ ማለት ነው በለቅሶ ማኖር በርስ ነው በጣም እንትናሉና ሐዲሱ ብቻ ለኩል ሰፊ ነው። በጣም ረዘም ያለ የሆነ ሐዲስ ነው ኢላ አኺሪህ እንደዚህ ብለው ተናገሩ። ኢዘን ወሻሂዱ ሁና እኛ ሁላ ያለንበት መሐል ሸዳችን ምንድነው? استيقان በሐሰለ መስፈርት አድርገዋል። ሙስተይቂነን ቢሃ ቀልቡ እርግጠኛ ሆኖ ስላሉ የቂን ግዴታ ነው። አልየቂኑ እርግጠኛ ነው ብለን ያልነው ከዚህ አንፃር ነው ብለው ተናገሩ። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك